አሰላሙ አለይኩም ውድ ቤተሰቦቼ እንደምንናችሁ እንደምንከረማችሁ። ሰሞኑን እግረኛው ላይ ቀርበው ልጆቼ በድለውኛል ያሉት እናት ነገር በጣም አነጋጋሪ ነው። ሁላችንም በጣም አዝነናል። በዛም ልክ ደግሞ እናት ጥሩ ስብዕና ከሌላት ጥሩ ባህሪ ከሌላት ልጅ የመቻል ግዴታ የለባትም አይነት አስተያየቶችንም እየተመለከትን ነበረ። እኛ ግን እንደ አንድ ሙስሊም ዲኑ ምን ይላል ስለ እናት ምን ይላል የሚለውን ብዙም አልተመለከት ነው። በቃ ይሄ ዓለማዊም ብቻ ነገር ተመልክተን ነበር ልጅ እናት እያልን ስንነጋገር ስንወቃቀስ የነበረው። እስቲ ደግሞ አሁን ኡስታዞች ምን ይላሉ፣ ፈትዋስ በዚህ ጉዳይ ላይ ምን ተሰጠ የሚለውን ደግሞ አብረን እንመለከታለን። ይህን የምታደርጉ ሰዎች አላህ ልትፈሩ ይገባል። እናትና ልጆችን እያመጣችሁ የቤትን ገመና አታስወጡ። እናንተ በእውነት ለእነርሱ የምታዝኑ ከሆናችሁ ያን ነገር በመካከላቸው ብቻ አስቀሩት። ትውልድን የሚያበላሽ ነገር ነው ሲባል የነበረው። አላህ ሊፈሩ ይገባል። በተለይ እናትን ከፍ ዝቅ የሚደረግበት ቦታ ላይ ይሄ በጣም አሳፋሪ ነገር ነው። አላህ ስብሐነሁ ወተዓላ ከፍ ያደረጋቸውን አላህ ስብሐነሁ ወተዓላ እንድናከብራቸው ያዘዛቸው ተመልከቱ። ነቢያቶች ሳይቀሩ ዒሳ ዓለይሂ ሰላም ምን አለ? ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ አለ ታላቁ ነቢዩ ዒሳ ዓለይሂ ሰላም። ለእናቴ አላህ መልካም እንደውልላት አዞኛል፣ በእርሷ ላይ እንቢተኛና ትዕቢተኛም አላደረገኝም አለ። እናቱን በጣም ይሰማ ነበር፣ እናቱን በጣም ይወዳት ነበር፣ እርሷን በጣም ትወደው ነበር። ያ ነው ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና እየተመለሱ ባሉበት ጊዜ ከሰሃቦቻቸው ጋር ከሆነ መቃብር ስር ሄዱና አለቀሱ። በመቃብሩ ስር ሲያልፉ ሰሃቦችም አይተዋቸው አለቀሱ። ምክንያቱም ሳያውቁ ይወዷቸዋልና የእርሳቸው ሐዘን ያሳዝናቸው ነበር። ከዚያ በኋላ ለምንድነው ያለቀሱት አንተ የአላህ መልእክተኛ ሲሏቸው ሀዛ ቀብር ኡሚ ነው ያሉት። ይህ እኮ የእናቴ ቀብር ነው ብለው ነው የተናገሩት። ከሞተች በጣም ብዙ ጊዜያት ሆኗታል። ነብዩ ሰለላሁ ዐለይሂ ወሰለም ገና ሕፃን እያሉ ነው የሞተችው። ግን ያን ቀብር ሲያዩ ነብዩ ሰለላሁ ዐለይሂ ወሰለም የእናታቸውን ቀብር ሲያዩ ያለቅሱ ነበር። በህይወት አግኝታት አንተ በፊትህ እያለች እርሷን ታምጻታለህ። ነብዩ ሰለላሁ ዐለይሂ ወሰለም ቢያገኛት በህይወት እንዴት ሊያደርጉ ነበር? ያሰላም ልክ ዒሳ ዓለይሂ ሰላም ለእናቴ በጎና መልካም እውላለሁኝ ይህንንም አላህ አዞኛል፣ በእርሷ ላይ እምቢተኛ እንደሆን ተአማጺ እንደሆን አላደረገኝም ብሎ እንደተናገረው ማለት ነው። እነዚህ ዓለም ላይ ትልቅ ስኬት ብሎ ማለት ለአንድ ወጣት ልጅ አምላኩን አላህን ከመገዛት ባሻገር የእናትና የአባቱን ደስታ ሲያሟላ ጊዜ ነው። እነርሱን አስቃቸው፣ አስደስታቸው። ሐሰኑል በስሪ ምን ይላል? ሊአን አተዓሻ መዐ ኡሚ ፈተድሐክ አሐብ ኢለየ ሚን ሐጅ ተጠወዑ ከማ ቃል ረሒመሁላህ ተዓላ። ሐሰኑል በስሪ የተባለው ታላቁ ታቢዒ ምን አለ? ሱና የሆነን ሐጅ ሂጅ ከማደርግ መካ ላይ ከእናቴ ጋር ራቴን በልቼ እርሷን አስቄ ፈገግ ማስባሌ ለእኔ በጣም የተሻለና ትልቅ መልካም ነገር ነው እያለ ይናገራል። ከታላላቅ አምልኮ ጋር ያነጻጽሩት ነበር። እያችሁ ከእናትህ ጋር ቁጭ ብለህ ራትህን በልተህ እርሷን አስቃት አስደስታት የምታገኘው ምንዳ ከአምላክ ከአላህ ዘንድ በጣም ታላቅ ምንዳ ነው። በወላጆችን ውስጥ ደስታን ማስገኘት። ነቢያችን ሰለላሁ ዐለይሂ ወሰለም ከስራ ሁሉ ትልቁ ስራ ምንድን ነው ሲባሉ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አዩል አዕማሊ አፍደል ያ ረሱለላህ ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም ኢድኻሉ ሱሩር ዐላ ቀልቢል ሙእሚን። አንቱ የአላህ መልእክተኛ ሆይ ከስራዎች ሁሉ ትልቁ ስራ ምንድን ነው ሲባሉ በሰዎች ልብ ውስጥ ደስታን መፍጠር አሉ። ያ ሰላም! ከማንም በላይ ደስታ ልትፈጥርላቸው የሚገባ ማናቸው? ወላጆች። አደራ እንዳታስከፋቸው። ምናልባት እነሱ የሚያስከፋ ንግግር እንኳ ቢናገሩህና አንተን ለመምታት ቢነሱ አንተ ሽሽ። በዚያን ጊዜ ከፊታቸው ሆነህ እነርሱን ክፉ ቃል እንዳትናገራቸው። ስህተት ቢሳሳቱ አትርማቸው። እንደው ዝም ብለህ ጸጥ በል ማለት አይደለም። ስታርማቸውም ራሱ አላህ ሱብሓነሁ ወተዓላ ወቁል ለሁማ ቀውለን ከሪማ አለ። ለእነርሱ ቃላትን ስትናገር ለስለስ ያሉ ቃላቶችን ተናገር እያለ ተናግሯል። አላህ ለወላጆቻቸው መልካም የሚሰሩ ያደርገን፣ እነርሱ ከሚያምፁት እንዳያደርገን። እሺ ጥያቄ አለ፣ ይቀጥል። በሚሊዮን የሚቆጠሩ እናት ሞታበት ምን ነው ኖረሽልኝ ቢሆን የሚሉ አሉ። በሚሊዮን የሚቆጠር ደግሞ እኔን ጨምሮ በስደት ዓለም ሆኖ ባየሁሽ የሚል አለ። አንቺ ደግሞ አፈርኩብሽ ትላታለሽ። እናሽ ባል ቢመጣልኝ እናቴን ጠይቅ አልልም። ጀሃነብ ይብላሽ። ስሟም ከረኗም የማይቀየር ቢኖር እናት ናት። ለሱም ጨማግሽላት አሉኝ። በቃ እኔ ደስ በዛ ማለት ግን እነሱ እስከሚሰሩ ጎርት ከሚሆን ብዬ
የሆነ በጎ ፍቃድ እንደዚህ የሞት ልጆች የቲም ያሳዝነኛል እና እየሰበሰብኩኝ። ሰላም አለይኩም ጋይስ፣ እንዴት ቆያችሁ? የዚችን እናት ታሪክ ብዙዎቻችሁ ሶሻል ሚዲያ ላይ ታችኋል። በመጀመሪያም እግረኛው ሚዲያ ላይ ነው ያየነው። ከዛም በመቀጠል ወደ ቲክቶክ መጥቶ ሀቢባ ቤት ነው የቀረበው። ልጆቹ ቀርበው ሰላም ይወርዳል፣ ይታረቃሉ፣ ይቅርታ ይጠይቋታል ብለን ስንጠብቅ ነበረ። ነገር ግን ልጆቹ የኢትዮጵያ ሕዝብ ገና ለገና ባለጌ ይለናል፣ እንዴት እናታቸውን አያከብሩም አይንከባከቡም ይሉናል በሚል የእናታቸውን ገመና አሳልፈው ለኢትዮጵያ ሕዝብ ሰጥተዋል። በሚያሳዝን መልኩ እነሱ እንደሚሉት እናታቸው አድርጋው ከሆነ ያን ያደረገችውን ነገር እነሱ ተጸይፈውት ወይ ነውር ነው ወይ ኃጢአት ነው ብለው አይደለም እናታቸው ያደረገችው የሚሉትን ነገር ራሳቸው ያደርጉት ይሆናል። አሳልፈው ገመኗን ለህዝብ የሰጡት ነውረኛ ላለመባል ባለጌ ላለመባል ነው እንጂ በሃይማኖት ኃጢአት ሆኖ ወይም ከማህበረሰብ ባገኙት ስብዕና ነውር ሆኖ አይደለም። እናታቸው ያደረገችውን ነገር አሳልፈው ለህዝብ የሰጡት። እንዴት ነው ልጅ ከእናቱ ጋር የሚወዳደረው? አንድ ልጅ ነውረኛ ከተባለ ባለጌ ከተባለ ብልግናዬን አቆማለሁ፣ ነውሬን አቆማለሁ፣ እናቴን እንከባከባለሁ፣ ይቅርታ እናቴ ማለት ሲገባው እናቴ እንደዚህ ታደርጋለች ብሎ ማለት ንጽህናን አያረጋግጥም። እናታችን እንደዚህ ታደርጋለች በላችሁ ለህዝብ አሳልፋችሁ የሰጣችሁት የእናንተ ንጽህና አያረጋግጥም። ኖርማሊ ይሄን ቪዲዮ የሰራሁት ልጆቻችሁ ፊት ምንም ነገር አታድርጉ ነው። የውሸትም ይሁን የእውነት ምንም ነገር አታድርጉ ነው። ያኒ ልጆቻችሁ ከ5 ዓመት እድሜ ጀምረው ያለውን ጊዜ እፊታቸው ምንም ከባህልም ሆነ ከሃይማኖትም ሆነ ከሰብአዊነት የሚጻረር ነገር ልጆቻችሁ ፊት አታድርጉ። ህፃንም ቢሆኑ በጭንቅላታችሁ ተቀርጾ ያድጋል ነው። ልጅቱ ህፃን ሆነን ልጅ ሆነን ያየነው ነገር በጭንቅላታችን ተቀርጾ አድገናል ነው ያለችው። እናቲቱ ያደረገችው ነገር እንደ ባህልም ከማህበረሰቡ እሴት ውጭ እንደ ሃይማኖቱም ኃጢአት ቢሆንም ልጆቹ ምንም የሚጎዳቸው ነገር አልነበረም። ነውሩና ኃጢአቱ በሴትዮቱ ላይ ነው። ኦኬ እኔ በጣም ነው የገረመኝ ምን አይነት ትውልድ ምን አይነት ልጆች እየወለድን እንዳለን ማለት ነው። ልጅ በዚህ ደረጃ እኔ በጣም ነው የሚደብረውና የሚያስጠላው። ኤኒዌይስ ቪዲዮን የሰራሁት ልጆቻችሁ ፊት ምንም ነገር አታድርጉ ለማለት ነው። ይህን የምታደርጉ ሰዎች አላህ ልትፈሩ ይገባል። እናትና ልጆችን እያመጣችሁ የቤትን ገመና አታስወጡ። እናንተ በእውነት ለእነርሱ የምታዝኑ ከሆናችሁ ያን ነገር በመካከላቸው ብቻ አስቀሩት። ትውልድን የሚያበላሽ ነገር ነው እንትን ሲባል የነበረው። አላህ ሊፈሩ ይገባል። በተለይ እናትን ከፍ ዝቅ የሚደረግበት ቦታ ላይ ይሄ በጣም አሳፋሪ ነገር ነው። አላህ ስብሐነሁ ወተዓላ ከፍ ያደረጋቸውን አላህ ስብሐነሁ ወተዓላ እንድናከብራቸው ያዘዛቸው ተመልከቱ። ነቢያቶች ሳይቀሩ ዒሳ ዓለይሂ ሰላም ምን አለ? ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ አለ ታላቁ ነቢዩ ዒሳ ዓለይሂ ሰላም። ለእናቴ አላህ መልካም እንደውልላት አዞኛል፣ በእርሷ ላይ እምቢተኛና ትዕቢተኛም አላደረገኝም አለ። እናቱን በጣም ይሰማ ነበር፣ እናቱን በጣም ይወዳት ነበር፣ እርሷን በጣም ትወደው ነበር። ያ ነው ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና እየተመለሱ ባሉበት ጊዜ ከሰሓቦቻቸው ጋር ከሆነ መቃብር ስር ሄዱና አለቀሱ። በመቃብሩ ስር ሲያልፉ ሰሓቦችም አይተዋቸው አለቀሱ። ምክንያቱም ሳያውቁ ይወዷቸዋልና የእርሳቸው ሐዘን ያሳዝናቸው ነበር። ከዚያ በኋላ ለምንድነው ያለቀሱት አንተ የአላህ መልእክተኛ ሲሏቸው ሀዛ ቀብር ኡሚ ነው ያሉት። ይህ እኮ የእናቴ ቀብር ነው ብለው ነው የተናገሩት። ከሞተች በጣም ብዙ ጊዜያት ሆኗታል። ነቢ ሰለላሁ ዐለይሂ ወሰለም ገና ሕፃን እያሉ ነው የሞተችው። ግን ያን ቀብር ሲያዩ ነቢ ሰለላሁ ዐለይሂ ወሰለም የእናታቸውን ቀብር ሲያዩ ያለቅሱ ነበር። በህይወት አግኝተሃት አንተ በፊትህ እያለች እርሷን ታምጻታለህ። ነቢ ሰለላሁ ዐለይሂ ወሰለም ቢያገኛት በህይወት እንዴት ሊያደርጉ ነበር? ያሰላም ልክ ዒሳ ዓለይሂ ሰላም ለእናቴ በጎና መልካም እውላለሁኝ ይህንንም አላህ አዞኛል፣ በእርሷ ላይ እምቢተኛ እንደሆን ተአማጺ እንደሆን አላደረገኝም ብለው እንደተናገረው ማለት ነው።